ቤሉል ኑኑ በኤችአይቪ ኤድስ ወይም በኤችአይቪ ቫይረስ ተጠቂ እንደሆነ ተነገረው። ይህን ሲሰማ ማመን ነበር ያቃተው። ለካም ለዚህ ነው የምትርቀኝ፣ ለካ ስለዚህ ነው እንደዚህ ራሷን እያገለለች ያለችው፣ በጭራሽ መሆን የለበትም እያለ በጣም ተናዷል። እንደውም እንግዲህ ኤልሹ ናት የነገረችው። ኤልሹ ከሱ የሚርቅ መስሏት ነበር። ነገር ግን ነገሩ እንደዛ አይደለም። እንኳን አይደለም ከሷ ሊርቅና እንደውም የባስ እየቀረበት የመጣ ይመስለኛል። ሌላው የአዶኒ ጉዳይ ነው። አዶኒ በጣም ከሚገባው በላይ ኦኬ ኑኑን ይወዳታል። ነገር ግን ያለባትን በሽታ ወይም ደግሞ አሁን ለብቻዋ ቁጭ ብላ የምታለቅስበትን ወይም ችግሯ ምን እንደሆነ እስከ ዛሬ ሊረዳላት አልቻለም። ኤልሹ ከሱ ማለቴ ወንድሟ ከኑኑ እንድርቅ ወይም ደግሞ ኑኑን እንዳይቀርባት በመቅናት ኤችአይቪ ቫይረስ እንዳለባት ነግረዋለች። ይህ ሲሰማ ግን ቤሉል በጣም ነው የተናደደው። እንግዲህ ይህ በሽታ ስላለባት ነው ለካ እኔን የምትርቀኝ፣ ለካስ ይህን ጉድ ተሸክማ ነው። እንዴት እንደዚህ ሊሆን ቻለ? በጭራሽ መሆኑ የለበትም፣ ስለዚህ መመርመር አለባት ብሎ ወስኗል። እንግዲህ ወደ ሕክምና ቦታ ይዞ ለመሄድም ኑኑ ጋር በጣም ብዙ አውርቷል። በነገራችን ላይ እንግዲህ ወንድምየው መጥቷል። ወንድምየው ግን እኔ ጎበዝና ቆፍጣና መስሎ ነበር። በነገራችን ላይ የሆነ ለፈስፈስ ያለ ነገር ነው። ምክንያቱም ብዙ ነገር ተፈጥሯል። የወይዘሮ ሄለንን ሊረዳት አልቻለም። ወይዘሮ ሄለንን በደንብ አድርጎ የተረዳት አሁን ማን ነው ካላችሁኝ አዶኒ ነው። አዶኒ በደንብ አድርጎ ተረድቷታል። ነገር ግን ይሄ ሞኬ ተብዬው ግለሰብ በጭራሽ ሊረዳት አልቻለም ማለት ነው። እሷ የምታደርገውን ነገር እና በተለይ ደግሞ በቤተሰቦቹ ላይ በእህቶቹ ላይ ምን እየፈጸመች እንደሆነ ዞር ብሎ ሊመረምርና ሊረዳ አልቻለም። አዶኒና ቤሉል በተረዱት ልክ ወንድምየው እዛው ቁጭ ብሎ ሊረዳ አልቻለም። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ወደ ቻናሌ ስለመጣችሁ አመሰግናለሁ። የኔ ውብ የኔ ወርቆች፣ ፈጣሪ በያላችሁበት ሰላማችሁን ያብዛው። ቪዲዮውን ስትጀምሩ ደግሞ በላይክ እንድጀምሩ፣ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንግዲህ ቤሉልና አዶኒ ተፋጠዋል። አዶኒ ቤሉል ወደ ሕክምና ቦታ ይዞ ለመሄድ ቆርጦ ተነስቷል። አዶኒ ደግሞ በጭራሽ እሷን አትነካም፣ የኔ ናት፣ የኔ የሆነውን ነገር አንተ ልትነካ አትችልም እያለ እየተጨቃጨቁ ነው። እንግዲህ በነገራችን ላይ ቤተሰብ ቤሉል በጣም ትዕግስተኛ ነው። አዶኒ በጣም እየተፈታተኑ ነው። ከሚገባው በላይ አዶናይ እየተፈታተነው ነው። ነገር ግን ቤሉል ሁሉንም ነገር በትዕግስት ነው እያራመደ ያለው ወይም ደግሞ በትዕግስት ነው እያደረገ ያለው። እንግዲህ ሁሉንም ነገር አውቋል። ኤልሹ ነግረዋለች። የኤችአይቪ ቫይረስ ተጠቂ እንደሆነች አውቋል ቤሉል ማለት ነው። ስለዚህ ይሄ ነገር እውነት ነው አይደለም የሚለውንም ቢሆን ወደ ሕክምና ቦታ ይዞ መሄድ ስላለበት ወይም ማወቅ ስላለበት በዚህ ነገር ወስኗል። በነገራችን ላይ ኑኑን ብትሆን ከአዶኒ ይልቅ ቤሉልን በጣም ትወደዋለች። ስለዚህ ሁሉንም ነገር እሷ ነግረዋለች። መሞት እንደምትፈልግ ሁሉ መድኃኒቱንም እየወሰደችው እንዳልሆነ ሁሉ ነው የነገረችው። ስለዚህ ይህን ነገር አሁን ለአዶኒ አልነገረችውም። ችግሯም እንደሆነ፣ ለምን እንደምታለቅስ፣ ለብቻዋ እንደምትቀመጥ፣ ለምን ራሷን አግላ እንደምትቀመጥ ይህም ሁሉ አሁን ለአዶኒ አልነገረችውም። ለቤሉል ግን ስላወቀ በቃ ነግረዋለች። አሁን ቤሉል እያደረገ ያለው ማለቴ ከፍቅሩም ይልቅ ይወዳታል፣ ያፈቅራታል። ከዛም በላይ ይልቅ አሁን የእሷ ጤንነት በጣም ያሳስበዋል። የእሷ ጤና አለመሆንና የእሷ ውስጧ መረበሽ ወይም ደግሞ ይሄ ከጭንቅላቷ ውስጥ የተቀረጸው በቃ መሞት አለብኝ፣ እኔ እንደዚህ አይነት በሽታ ስላለብኝ ከዚህ በኋላ የምኖረው ኑሮ ምንም ህይወት አይደለም፣ ስለዚህ መሞት አለብኝ ብላ የወሰነችውን ነገር ከጭንቅላቷ ማስወገድ ይፈልጋል። ይህን ነገር ደግሞ አዶናይ አልተረዳም። አዶናይ አሁን የሚያስበው የኔን ቀማኝ የኔ የሆነውን ነገር ሊወስድብኝ ነው በሚል ነው እንግዲህ ግብ የገጠመው። ነገሩ ግን እንደዛ አይደለም። ውድ ቤተሰቦቼ እንግዲህ ቤሉል ሁሉንም ነገር ተረድቷል። ነገር ግን ነግረዋለች የዛ ጊዜ ታግታ እያለ እንደመረዟትና ከዛ በኋላ በሽተኛ እንደሆነች ከዛም ጀምሮ የተሰጣትን መድኃኒት እየወሰደች እንዳልሆነ ነው የነገረችው። ይህን ነገር አሁን ማረጋገጥ አለበት። ማረጋገጥ ስላለበት ነው ይዟት ለመሄድ ሞከረው። ግን እኔ በነገራችን ላይ ቤሉልን በጣም ወድጄዋለሁ። እግዚአብሔር ምስክሬ፣ ማንንም አልፈራም።
ወላ ሄለን ወላ ይሄ አዶናይ ማንም ምንም አልመሰለውም። እነሱን ግፍትር ትር አድርጎ እጇን እየጎተተ ነው ይዟት የሄደው። የሚያስጠላው ነገር እንግዲህ ለቴዲ ደውላ ነግረዋለች። ግን እኔ ግራ የገባኝ ነገር ውድ ቤተሰቦች አሁን መሲ ወጥታ እየጠበቀችው ነው አዶናይን ማለት የአዶናይን ሳይሆን ይሄ ማነው ስሙ ቴዲ ከሱ ቴዲ ቀጥሯታል ይመስለኛል። መሲ ደግሞ ውጭ ወጥታ እየጠበቀችው ነው። ስለዚህ እሷን የቀጠራትን ትቶ ወደዛኛው ወዳለችው ማለት ሄለን ደውላ አሁን አሳግታቸው ብለዋለች። ስለዚህ ወደዛ ሊያሳግት ይሄዳል ወይስ መሲን ተከትሎ ወደ መሲ ይሄዳል? እንግዲህ መሲን ቀጥሯታል። በመካከል እቺ ሄለን ደውላ ሁለቱን አግትልኝ ብለዋለች። ሊያስመረምራት ነው። ስለዚህ ያሳግትልኝ ብለዋለች። ስለዚህ አሁን ቴዲ ምንድነው የሚያደርገው ነው? ቴዲ ይህን ነገር አቋርጦ እንዳትታከም ያደርጋል፣ ያሳግታቸዋል፣ ወይስ ደግሞ መሲን አክብሮ ወደ መሲ ወደ ቀጠሮ ይሄዳል? ይሄ እንግዲህ ሌላ ጉዳይ ነው። ሄለን በነገራችን ላይ አሁን ተወጥራለች። አንደኛ ደረጃ ልጇ ለቤሉል መናገር አልነበረባትም። ይገብቷችኋል ቤተሰብ? ይሄን ነገር ከሷ ከራሷ ውጭ ማወቅ ሰው አልነበረም። የሚያውቅ ሰው እንድኖር አትፈልግም ነበር። ነገር ግን በስህተትም ቢሆን ኤልሹ አወቀ። ኤልሹ ደግሞ ወንድሟ ከዚህ ነገር እንድርቅ ፈልጋ ወይም ደግሞ አስባ በዚህ እሱ ብቻም ሳይሆን የእሷን ስለምጠላት እንዳይቀርባት ፈልጋ የኤችአይቪ ቫይረስ ተጠቂ እንደሆነች የሚያሳየውን ወረቀት አሳይተዋለች። አሁን ይህን ነገር ሲሰማ ደግሞ ወይም ደግሞ ኤልሹ ለእናቷ ስትነግራት እንግዲህ ወይዘሮ ሄለን ደግሞ በጣም የተናደደችው እንድትናገር ያለሽ መናገር አልነበረብሽም፣ እንደውም በቃ ወደ ትምህርት ቤት መሄድ አለብሽ ብላ ወደ ትምህርት ቤት እንድትሄድም አስገድዳታለች። ልጅቷ ግን ሲጀመር ትምህርት መማሩን ካቆመችው በጣም ቆይታለች። አሁንም ለዛ ለዱርዬው ጓደኛዋ ደውላ እናቴ ወደ ትምህርት ቤት ልትወስድ ነው፣ ስለዚህ የሆነ ቦታ ጠብቀኝ፣ ከዛ አንተን ሳገኝ ከሱ ጋር እሄዳለሁ እላታለሁ፣ የምትፈልገውን ያክል ብር እሰጥሃለሁ ብላለች። ኤልሹ ግን አሁን ማለቴ የራሷን ህይወት ነው እያበላሸች ያለችው። በገንዘብ አስባችሁታል? በገንዘብ ሁሉንም ነገር ማድረግ ይቻላል። አዎ፣ ግን የራሷን ህይወት ነው እያበላሸች ያለችው። ከዱርዬዎች ጋር ነው የምትውለው፣ አትማርም፣ ገንዘብ እንደፈለገች ታገኛለች። ስለዚህ እንደፈለገች ትውላለች። የራሷን የወደፊት ህይወቷ ነው እያበላሸች ያለችው። በዛ ላይ ደግሞ ይሄን እዚህ ላይ አሁን ምን ያሳያሉ ውድ ቤተሰቦቼ? እነዚህ ሀብታሞች፣ ባለ ሀብቶች፣ ብር ያላቸው ልጆቻቸውን ምን ያክል እንደማይቆጣጠሩ ነው የሚያሳየው። ገንዘብ ሲፈልጉ የሚፈልጉትን ያክል ገንዘብ ይሰጧቸዋል። ከዛ ልጆች ውስጥ የት ይውላሉ የሚለውን ነገር እንግዲህ ከዚህ ድራማ ላይ የምናየው ነው። ይች ልጅ አሁን ገንዘብ እንደፈለገች ታገኛለች። ነገር ግን ትምህርት ቤት እየሄደች ነው ተብሎ፣ እሷ ግን ትምህርት ቤት እየሄደች አይደለም በጭራሽ። ከዱርዬዎች ጋር ነው የምትውለው። ትምህርቷን ከንተዋለች፣ አትሄድበትም። እና ሀብታሞች በብር ሁሉንም ነገር የምናደርግ እየመሰላቸው ወይም ደግሞ ጥሩ ትምህርት ቤት አስመዝግበናን ብለው ልጆቻቸውን ዘወር ብለው አያዩም። ነገር ግን ልጆቹ እንግዲህ ልክ ይቺ ኤልሹ እንደምታደርገው ነው የሚያደርጉት። እና ሌላው እዚህ ድራማ ላይ ደግሞ የገረመኝ የታደ ነው። ታደ እንግዲህ መኬን በጣም ትወደዋለች፣ ታፈቅረዋለች። እሱ ደግሞ ለሷ ምንም አይነት ስሜት የለውም እና የፈለገችውን ነገር ብታደርግም የእሷ ስሜት ወይም ደግሞ እሷን የሚያደርጋን ነገር ለሱ ምንም ሊጋባው አልቻለም። ምንም መስሎ አልታየውም ማለት ነው ውድ ቤተሰቦቼ። እና እዚህ ድራማ ላይ በተለይ በዛሬው ፓርት ቤሉል በጣም ነው ያስደሰተኝ። እግዚአብሔርን በቃ ሄለንም በሉት አዶናይን ድፍትፍት አድርጓቸው ነው ግፍትርትር አድርጎ እጇን እየጎተተ ይዟት ወደ ሕክምና ቦታ ይዟት ሄዶ እንግዲህ ይሄ ያስበው ነገር ይሳካለታል ወይ? እውነትም ከትክክለኛ ዶክተሩ ወስዶ አስመርምሮ ነፃ መሆኗን ማለት ያሳውጃሉ የሚለው ሌላ ጉዳይ ነው። ምክንያቱም ቴዲ ሊከተላቸው ነው። ቴዲ ካሳገታቸው ደግሞ ትመረመራለች ብዬ አላስብም። ሄለን ጉዷ እንዲወጣበት አትፈልግም። ምክንያቱም ሁሉ ነገር ተደራርቦባታል። አንደኛ ደረጃ ይሄ የመኮንን ነው። መኮንን አሁን ከገጠር ብዙ ነገር ያውቃል። አሁን አዶናይንም ሊከዳው ነው። አዶናይን ክዳው ብለዋለች። አላቅም ስለምጠይቀ ነገር የማውቀው ነገር የለም በለው ብለዋለች። ስለዚህ አዶናይን ሊከዳው ነው። ሰምታችኋል ወደ ቤተሰብ። አዶናይን ከከዳው
እሷ እየተደራረበባት ስለሆነ ያደረገችው ወንጀልና ያደረገችው ግፍ። በዛ ላይ ይህ መኮተብዬ እኔ የሆነ ጥሩ መስሎ ነበር። ነገር ግን እዛው ሆኖ እንኳን እህቱ ላይ ምን እየደረሰባት እንደሆነ እንኳን አያውቅም። የሆነ ጅል ነገር ነው። እግዚአብሔርን እህቱ ላይ የሚፈጸመውንና እህቱ ላይ የሆነ ያለውን ነገር እንኳን በደንብ አጣርቶ መድረስ የማይችል እንከፍ ነው። እኔ በበኩሌ መጀመሪያ አካባቢ ደህና የሚሰራ ወይም ጥሩ መስሎ የነበረ ነገር ግን ልጁ ዝም ብሎ የሆነ ነገር ነው እና እናንተስ እንዴት አያችሁት? ቤሉል እውነት እያሳክማት ይሆን ወይስ ምን ይፈጠራል?